ዛሬ ሟች እንጠብቅሃለን። ሩም ይዘን ሻወር ታጥበን ያልከኝ አይደለ? ታጥቤ ጠብቄያለሁ። ተጣጥሎ ጠብቀኝ ብለኸኛል። ያው መቼ በእንዲያ ቶቶ ተጣጥኜ እየጠበቅኩ ነው። ያው በጣም የከፋሁት ምን ያለው ሰው ጨምር ብሎኛል። እንዴት አይበቃኝም። እንካ ይሄን ነገር ላይ ቁም ነገር የምሬን እኮ ብሎኛል። እግዚአብሔር ይሄን እንደሆነና እንዳልሆነ ይሄን ሰሞኑን ሲወራበት አብዛኞቻችሁ ሰምታችሁ ወደ አዳማ ብሎኛል። ስለዚህ እሱ ነው አይደለም የሚለውን ነገር በድምጽ ደውዬ የማሰማቸው ነው። የእሱን ድምጽ የምታውቁ ሰዎች ማለት ነው ተከታተሉ። ሶፊሻ ገባላ ኬላለው እስቲ ቼክ አድርገው። በቃ ቶሎ በል ግን እሺ፣ እንዳይመሽበት ታክሲ እንዳታጣ እኮ በቃ ዝም ብለህ እንትን በላቸው። የሞላ ላይ ገባ። እሺ ይሄ ድምጽ የማን ነው? እንግዲህ የሰማችሁት ድምጽ ነው። ሶፎንያስ ይባላል። ጋዜጠኛ ነው። ከዚህ ፊት ገይነ ተብሎ የሆነ ሀሳብ ተነስቶበት አይደለሁኝም ሰዎች ሰርቀውኝ ነው አካውንት ያተደረገው ነው ብሎ ያወራኝ ነበረ። ያው በድምጽ አሰምቻችኋለሁ። እንግዲህ እኔ እናይታችሁ ምን እንደምትሉ እናያለን ማለት ነው። ተከታተሉ። ከመጣ አብረን እዚህ ጋር የምታዩት የተሰበሰበ ወጣት በሙሉ እሱን ነው የሚጠብቀው። እዚህ ጋር የምታዩት በሙሉ ታያችኋል። ሲመጣ እዚህ ጋር ዱላ ይዘናል እና እናገረዋለን ማለት ነው። ባይመጣ ይሻላል። ለማንኛውም መጣም ቀረም ግን ዞሮ እኛ ግብረ ሰዶምን እንቃወማለን። በፍጹም አንደግም። የምትሉት ነገር አለ? ሲመጣ ይሻላል። ሰምታችኋል። ይመቻችሁ። ይኸውላችሁ ይሄ ነው ቀጥሮኝ መጣ። ይሄ ነው። አትምጣው አንተ ምንድነው? ምን አደረኩ ትላለህ? እኔ እናንተ አልጨረስንም። እሺ ወንዴ በቃ ለቀው። ወንዴ ለቀው። እሺ እንግዲህ ቪዲዮውን እንደተመለከታችሁት ነው። ከመጀመሪያው ጀምሮ አንስቶ ያለው ነገር አሳይቻችኋለሁ። አሁን ይሄንን ነገር የለቀቁላችሁ ለምንድን ነው? እኔ በግሌ የእናንተን አላውቅም። አብዛኞቻችሁ ግን ይሄን ነገር እንደዚህ አይነት ነገሮች እንደማትቀበሉ ተስፋ አደርጋለሁ። ነገር ግን እኔ በግሌ እንደዚህ አይነት ነገሮችን በፍጹም አልቀበልም። በተደጋጋሚ በውስጥ መስመር ሊያወሩ የሚፈልጉ ብዙ ወንዶች፣ አሁን ሶፎንያስ ድንገት እጄ ላይ ስለወደቀ ነው የምትመለከቱ። ነገር ግን በውስጥ ብዙ ሊያወሩ የሚፈልጉ ወንዶች እንዳሉ አውቃለሁ። እነሱን ቀስ በቀስ ምናልባት ማጋለጥ ካለብን ቀስ እያልኩ የማጋለጥ ይሆናል። አዲስ አበባ ነው ሶፊሻ ወይሻ ሰምለኝ ብራት ለፍሶሽ ማለናለ ሁሌና ከሰዓት ነበር ልነሳ ያሰብኩት ሰው ይመጣብኛል። በሳፋት የጠራሁት ሰው አለ። ቻንዳነሽ ግን ቶሎ በላ ወይ ታድራለህ መጣ እንጃ ከተመቸኝ በርግጥ ጥሩ ነው። ያው እንደታት መንገድ ነው። አይ ማደረ ቢቀርብኝ እመለሳለሁ። ችግር የለም። እንደሱም ትችላለህ። ቃሊቲ ነው መኪና የሚገኘው። ኧረ አንድ ቃሊቲ ብትሄድ አንድ ሰዓት መንገድ አይደለም ሞልቷል። ከቃሊቲ አንድ ሰዓት? አዎ ቃሊቲ ጋር ሄደህ ብትሳፈር አንድ ሰዓት ነው። ከቃሊቲ ማለት ነው። ቀጥታ አዳማ አዲስ መውጫ ወይ ደግሞ አዳማ መግቢያ አደረጋ ፍራንኮ አለ። እዛ ጋር እንደወጣ ደውል። አላውቀውም። ፍራንኮ ራሱ መኪናው መጥቶ የሚወርደው እዛ ጋር ነው። ጌታ ይቃላ ችግር የለም። በቃ ፍራንኮ ጋር እንደዛ ፍራንኮ ወረደሳ እስከ 9 ነው። ስምንት ሰዓት ቦታ እስከ 9 ከስራለች። ከቃሊቲ 8 ሰዓት ከተነሳ ነው 9 ሰዓት መድረስ ነው።
አዲስ አበባ ራሷ ክራውድ ስለሆነች በጊዜ ብትነሳ ጥሩ ነው። ቃሊቲ ትምሳ ብደርስ እሺ እንደዛ እንጂ ቅር አይብላም ነው ግን እንደ ወይ እና በቃ ይኸው እሺ ወይ ተሽተስ ሄሎ ኦኬ እንደና ወይ ለነሳ ነበር መታ አሉኝ ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው ማደር ያለ አራለ ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩህ በቃሽ መጣሁኝ እመጣለሁ በቃ እንዳልኩህ ስልክ ይሰራል አይደል ያው እየሰራህ ነው እሺ ታይፕ ቻርጀር አለ ወይስ እሺ ልምጣ አለ የፈለከው አይፎን ታይፕ በቃ መጣሁሽ እሺ ሄሎ ከቤት ወጥቻለሁ ኦኬ እሺ የደረስክ ታወቀ ከቤት መኪና ይይዝ ነው እንትን ሻወር ወሰድ በእናትህ በቃ እሺ ችግር የለም አረፍ እናደርጋለን ፋብዬ ነው ጠብቀህ እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው ኧረ ምንም ችግር የለም ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም እራት ደግሞ ጓደኛ አለችኝ እሷ ጋር እንሄዳለን ማታ አብረን ደስ ይለኛል ይቻላል እሺ እሺ ቢጃማ ይዤ ልምጣ እንዴ ደስ ያለን ይዘና አንተ የፈለከው ሁኔታ ነው አለ አንተ ጋር በኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ አንተ ትንሽ ሳይዝ ከኔ ተለቅ ይለ ቶሎ ሊጠብ ይችላል ከቻልክ ይዘና ራስህ እሺ እሺ ሶፊሻ ወይ ኪሻ ያደረስክ እሺ ይሄ ቪዲዮ ለታሪክ ይቀመጥ ይሄድኩ ያለሁት አንድ ጌ የሆነ ሰውዬ ቀጥሮኝ በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው ያው ጋዜጠኛ ነገር ነው ብዙዎቻችሁ ስለሱ ትከራከሩለታላችሁ ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ እኔም እንደነሱ ሆኜ አውርቼዋለሁ ማለት እኔም ልክ ደጌ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ እያንዳንዱን አነብላችኋለሁ አሁን ከአዲስ አበባ ተነስተ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው ከዚህ በኋላ የምር እየመጣ ከሆነ ይሄ ቪዲዮ ከቤት ይወጣ ነው እሱን ለማግኘት እየቀረስኩ ያለሁት ምንድነው የምናደርገው ብራዘር ያለ ነግሬዋለሁ ጓደኞች ያሉ እንዳለ ተቀጣጥረናል ልክ ሲመጣ ጠብቀን ዶቅ አመድ ነው እናበላው ማለት ነው አመድ በአመድ አረጋ አንከባልዬ እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ ተከታተሉ እሺ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንቱ ነው መጀመሪያ በዚህ ነው ፖስት ያወራኝ ሶፎንያስ ዋሲሁን ይላል ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ ወደ 41100 አካባቢ የሚጠጋ ፎሎወር አለው ያው ፎቶንም እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደህና ነህ የሚል ጽሁፍ ያየሁት ማለት ነው አሁን ከዚህ በመቀጠል እያንዳንዱ ያወራውን አሳያችኋለሁ ማለት ነው እንግዲህ ተመልከቱት እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው ደህና ነኝ ደህና ነህ ስለው ይኸው እንደምታዩት አለውልህ ካለኝ በኋላ ፈታ እንበል ብሎ ላከልኝ ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ ይሄንን ያልኩት እኔ ለምንድን ነው እኔ ይሄንን የወሰድኩት የነበረው ፈታ እንበል ሲለኝ አይ ቲንክ የሆነ ፈታሾ የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚልህ ምንድን ነው ብሎ ጠየቀኝ ኧረ ሶፊሻ አታወዛግበኝ የጠየቀኝና ሐሳቡን ያነሳው እኮ አንተ ነህ ፈታ እንበል ያልከው እንዴት ነው እየጠየቅኩት ማለት ነው ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው ከዛ በኋላ ለምን አታስረዳኝም ሶፊ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው ከዛ በኋላ ምንድነው ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔምን ፍሬዘር ፈቃዱ ብዬ ላኩለት ማለት ነው ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም እዚህ ጋር እንደምትመለከቱት በቴሌግራም መጣ ፍሬ አለኝ ወይ ሶፊ አልኩትኝ ከዛ በኋላ ደህና ነህ ወይ አለኝ አለሁልህ ሶፊዬ አንተ እንዴት ነህ አልኩትኝ ከዛ አለሁልህ ፍሬዬ ብሎ ልብ ቅርጽ ላከልኝ ማለት ነው እንግዲህ ምን ማለት ነው አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት ነገር ግን የጠረጠርኩት ነገር አለ እሱ ምን ብሎ መለሰልኝ እኔም ደስ ብሎኛል ብሎ
ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት፣ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱሌ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው፣ እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድነው ያለው እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ፣ ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔም ወዲያው ስለተረዳሁት ምንድነው ያልኩት፣ ኦ ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል፣ ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይሄንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሾት እያደረኩኝ ወዲያው ነበር ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ ከዛ ወዲያው አደል አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል፣ ምኑ እንደሚጠላ ባይገባኝም ብዬ ያው የሱን እንትን አጸደቅኩለት። ይሄ በቃ ችግር የለም እውነት ነው በጣም ያምራል። ያው እኔም እንደ ጌይ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። ሶ እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣ ስለነበረብኝ አዎ አልኩት። ወዲያው ምን ብሎ መለሰ፣ ያ በተለይ የደረት ብዙ ነው አይደል ብሎ ላከል። የደረት የጸጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በጸጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በጸጉር የተሸፈነ ነው። አዎ ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድነው ያለኝ፣ ያው እኔም እንደለመደው እንዲሸፍን ብዬ ስላሰብኩኝ ምንድነው ያልኩት፣ አዎ እንዳለ ከእግር ጥፍሬ ጀምሮ እስከ አንገቴ ይደርሳል ብዬ አወራሁት። እንግዲህ አስቡት ወንድ ልጅ ሆነን እንደዚህ ስናወራ፣ ወንዶች ሆነን እንደዚህ ስናወራ እኔ አውቄ ነው ሆን ብዬ እንደዚህ እያወራሁት ያለሁት፣ ምክንያቱም ቀንዝሮበት እንደሆነ ገብቶኛል። ስለዚህ እኔም ማስጨረስ ስለነበረብኝ እንደውም እንዲጓጓ ብዬ አዎ ከእግር ጥፍሬ ጀምሮ እስከ አንገቴ ድረስ ነው ያለው ብዬ አወራሁት ማለት ነው። ኔክስት ምንድነው ያለው፣ ያው እዚህ ጋር እንዳያችሁት ዋው ይኮሰኩሳል አለ። ይሄ ውሻ የሚኮሰኩስ ይኮስኩስ። ምናልባት ይሄን ቪዲዮ እየሰማሁ ከሆነ ገና እኔ እናንተ አንላቀቅም። እሺ ይሄ ለኔ የክብር ጉዳይ ነው። ገብቶሃል አንተ ውሻ በክት ማትረባ አገኘሃለሁ። ደግሞ ቆይ ብቻ አሳያችኋለሁ። ፋይናሊ እንዴት አድርገን እንደቀጠቀጥ ነው አሳያችኋለሁ እያንዳንዱ ነገርና ያ ይኮሰኩሳል ብሎ እኔን ያወራኛል። በጣም ጥሩ ምንም ችግር የለም። እኔም እያስቀጠልኩት ነበረ። ቀጥሎ ምንድነው ያልኩት ወይ ደግሞ ምንድነው ያለኝ፣ ያው ከላይ እንደምታዩት አንድ ቀን አየዋለሁ አለ ይሄ ውሻ። ከዛ በኋላ እንዴታ በደስታ ብዬ እኔም ልብ ቅርጽ አድርጌ ላኩለት ማለት ነው። ያው እንደዚህ ልብ ቅርጽ ምናምን ሲያዩ ይቆምባቸው የለ እንደዛ ብዬ ላኩለት። ከዛ እዳስሰዋለሁ ብሎ ላከ። ያው እንግዲህ እየተመለከታችሁት ነው የሱ አካውንት ነው ሶፊ ይላል ከላይ። ከዛ ምፈልግ ከሆነ አልኩት ያ አለኝ ይሄ ውሻ። ከዛ ስታይል ብዬ ልኳለሁ። እዛ አካባቢ መቼስ እጅብ ያለ ነው አለኝ። እዛ አካባቢ ማለት ከታች ብልት አካባቢ ያለውን ጸጉር ማለት ነው። እንደዛ ሲል ምንድነው ያልኩት ምን ጥያቄ ያለው ብዬ ላኩለት። ከዛ ምን ብሎ ላከ፣ ዋው አሳየኝ ብዬ አላስጨንቅህም ብሎ ሲል እኔ ምን አልኩት መልሼ፣ እንግዲህ ካልክ እኔም እይ ብዬ አላስጨንቅህም ብዬ መለስኩለት። ከዛ ምን ብሎ መለሰ፣ በእውነት አሳየኝ የገመትኩት ነገር ስላለ ነው ብሎ ልብ ቅርጽ አድርጎ ላከ። ከዛ እኔ ወንድማችሁ ምን ብዬ መለስኩለት፣ እንዲህ በቀላሉማ አይሆንም ማለት ትንሽ እንዲጓጓ ብዬ ስላሰብኩ እንዲህ በቀላሉማ አይሆንም ብዬ ጻፍኩለት። ወዲያው ምን ብሎ መለሰልኝ፣ ያው እዚህ ጋር እንደምትመለከቱት እኔም አሪፍ በርገር እልክልሃለሁ አለ። ያው በርገር ማለት ቂጡን ነው ገብቷችኋል። በአጭር ቋንቋ ቂጡን የተፖሸረ ቂጡን ሊልክልኝ እልክልሃለሁ ብዙ ያልተነካካ ነው ብሎ ላከልኝ ማለት ነው። ባይሆን እኔ ምን አልኩት፣ ከዛ ባይሆን በርገሩን ከላክልኝ እኔም አጣጥቤ አደራርቄ እልክልሃለሁ ብዬ ትንሽ እንዲጓጓ አደረኩት። እሺ ያለኝ። ከዛ አፍጥኗ ሶፍ ብዬ የልብ ቅርጽ ምልክት አደረኩለት። ይሄ የተረገመ ውሻ ከዛ ምን አድርጎ ላከልኝ፣ ያው እዚህ ጋር እንደምትመለከቱት በአንድ ጊዜ እይታ እንዲጠፋ አድርጎ ላከልኝ። አሁን ይሄን ስክሪንሾት ማድረግ አይቻልም፣ ምንም ማድረግ አይቻልም። ብቻ ከፍቼ እኔ አየሁት ማለት ይጠፋል ወዲያው። እዚህ ጋር እንደምትመለከቱት ያው እንዲጠፋ አድርጎ ነው እንትን ያለው ወዲያው። እና ወደህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው ወይ የለም ታዋክ አስተያሰማ። እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ፣ ስፖንሰሬ ነው፣ እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ አይስት የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? አዎ ትቀመጣለህ።
ቢዚ መሆን ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የት ላይ ሌላ ትርጉም አለ? እሺ ደግሞ አይደለም ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየው ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ የሚል ቃል ተጠቅመህ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አዎ አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው። ቁንጅናዋ ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ። እና የተወሰነ እንደንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው። ራሴን ለማጥፋት ሁሉ ሞክር ነበር። ሰው ማግኘት በጣም ያስጠላኝ ነበር። ሶፍ ፍቅር ይዞ ያውቃል? አፈቅራለሁ ግን ቶሎ ሰንቻለሁ። በዚህ አጋጣሚ ቆንጆ ቀይ ሴት ነው የምወደው። እግር ካወጣሁ በኋላ ግን ታሰርኩኝ። እዛ የምጫወትበትን ዕቃ ይሰጠኛል። እዛ የተጫወትኩ ቆያለሁ። ራስ ማጥፋት እኮ ከባድ ነው። ግን በዛ ገፋፋሻል ስሜት። ጸበል እየወሰዱኝ ወደ ቃጥላ ሳሊተ ምሕረት ጋር ስንደርስ መኪና ወረድኩና መለጥኳቸው። ከዛ የፌደራል ፖሊስ አገኘ። ምንድነው ሲል አላቃቸውም ሊዘርፉ በፖሊስ ዱል። እዚህ አጋጣሚ ዮያ ሚዲያን ሰብስክራይብ አድርጉ። አዳዲስ ነገሮች ታገኙበታላችሁ። ዮያ ሚዲያ ባለጌ ሰው ነህ አንተ ጋዜጠኛው፣ ቅሌታምና ባለጌ ሰው ነህ። ለምን እንደዚህ እንደምታውቃል? አንዳንዴ የሰው ልጅ በብዙ ነገር ህይወቱ ሊበላሽ ይችላል። በብዙ ነገር ሳይፈልግ እንደዚህ አይነት ነገር ውስጥ ይወጣል። አይኑን ድቅቅ ፍጥጥ አድርጎ መጥቶ ንጹሃንን ሰው ሲያስጠቁርና ሲያስጠምድ ሳይ ይናደዳሉ። አሁን የዛኔ አንተ በጣም ጻድቅና ንጹህ ሰው ነበር የምትመስለው። ስለዚህ ንግግርህ፣ ኢንተርቪው አሰጣጥህ፣ ቅልስልስ ማለትህ እኛ እንድናምንህና ከጎን እንድንቆም አደረግህ። ግን አዋረድከን። እስኪ አሁን ቂት ፈልገን ወደ አዳማ ድረስ ሄድከው። እግዚኦ ማርነ ክርስቶስ ጋይስ ቂት ፈልጎ አዳማ ድረስ ሄደ። እንግዲህ ይኸውላችሁ ይሄ ነው ታሪካችን። እኛ እግዚአብሔር ምስክሬ ነው። ቂት ፈልገህ አዳማ ድረስ ሄድክ። የአዳማ ጎረምሳ ፈልገህ ሄድክ። አፈራ አባ ብላ ስንቱን አበላሽታል። አሁን ጋይስ ይሄ ሰው ጋዜጠኛ ነው፣ ፌመስ ነው፣ ዝነኛ ነው። አስባችሁታል? በዙሪያው ገና ለገና ጋዜጠኛና ፌመስ ዝነኛ ነው ሲባል በዙሪያው ስንት ምን አይነት ሰዎች ሊመጡ እንደሚችሉና የስንት ሰዎችን ህይወት ሊያበላሽ እንደሚችል እስኪ ሳሉት እናንተ ራሳችሁ። በጣም እኮ ነው የሚያስፈራው። እግዚአብሔር ምስክሬ ነው። በጣም ነው የሚያስፈራው እንዴ። ስለዚህም አሁን ይሄ በአደባባይ በህዝብ ፊት የታወቀ ሰው ነው። የህግ አካላት ራሱ ሊጠይቁት ይገባል። እንደዚህ አይነት ነገር እኛ ኢትዮጵያኖች ነን አናበረታታም፣ አንደግፍም። ምክንያቱም እነዚህ ሰዎች እንደዚህ አይነት ነገር መሆናቸው ሲታወቅ በወጣቱ ዘንድ ተቀባይነት ስለሌለው ህይወታቸው ቢጠፋ ተጠያቂ ሊሆኑ ነው ወጣቶቹ። የሰው ህይወት በማጥፋት ተብሎ ሊጠየቁ ነው። ምክንያቱም እኛ የማንቀበለው ነገር ቢኖር ኢትዮጵያውያን ይሄንን ነው። አንቀበለውም። ይሄንን ነገር ተቀበሉ ብትሉም አንቀበልም። ስለዚህ ለሌላ ሰዎች ለሌላ ኢትዮጵያኖች ኃጢአት ወይንም ደግሞ ወንጀለኛ ተብሎ እንዲጠየቁ ስለሚያደርጉ የህግ አካላችሁ እንደዚህ አይነት ሰዎችን ለቃቅማችሁ ግርፍ ብታደርጉልንና እርማት ብትሰጡልን ጥሩ ነው። እግዚአብሔር ምስክሬን፣ በመጀመሪያ ደረጃ እግዚአብሔር በህይወታቸው እርማት ይስጣቸው፣ እግዚአብሔር ይቅር ይበላቸው፣ እግዚአብሔር ወደ ራሳቸው ይመልሳቸው። ከዛም በኋላ ደግሞ የህግ አካል እንደዚህ አይነት ነገር እንዳታልፉ። ለሌሎች ትውልድ እኮ አሁን ይኸውላችሁ እንደዚህ ማድረጉን ያወቁ የአዳማ ልጆች ተረባርበው መጡት ቢሞት እነዛ ልጆች ሊጠየቁ ነው። ምክንያቱም እኛ አንቀበለውም ኢትዮጵያውያኖች ይሄንን ነገር